ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናሏን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎችን እየመራው አብሬያችሁ ቆይታ ማደርገው ንፍራት አጥላውን ነኝ መልካም ቆይታ ትምህርት ሚኒስቴር የግል የከፍተኛ ትምህርት ተቋማት መረጃዎቻቸውን በተዘጋጀው ስርዓት እስከ ታህሳስ 25 ቀን 2018 ዓ.ም ድረስ እንዲልኩ አሳስቧል ተቋማቱ መረጃዎቻቸውን የመላክ ግዴታ አለባቸው የሚለው ሚኒስቴር መስሪያ ቤቱ መረጃውን የማይልኩ የግል ከፍተኛ ትምህርት ተቋማት በፌደራሉ መንግስት በሚሰጡ አገልግሎቶች እንደማይስተናገዱ ማወቅ ይኖርባቸዋል ሲል አስጠንቅቋል የቻይና ባንክ ለቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታ $500 ሚሊዮን ሊሰጥ ነው በሞሮኮ ራባት እየተካሄደ ባለው የአፍሪካ ኢንቨስትመንት ፎረም ላይ እየተሳተፉ የሚገኙ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው ድጋፉ ለአየር ማረፊያው ግንባታ ስራ ወሳኝ ነው ብለውታል የቢሾፍቱ ዓለም አቀፍ አየር ማረፊያ 12.5 ቢሊዮን የአሜሪካ ዶላር ወጪ የሚጠይቅ ሲሆን ይህም የመሬት ግዢና የአካባቢው ነዋሪዎች ካሳን የሚያካትት ነው ለግንባታው ስራ የሚውል $8 ቢሊዮን በግል ባለሀብቶች የሚቀርብ መሆኑም ተገልጿል የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ለፕሮጀክቱ ግንባታ የሚሆን በቂ ገንዘብ ለመሰብሰብ ከበርካታ የፋይናንስ ተቋማት ጋር ድርድር እያደረጉ መሆናቸውን አስታውቀዋል ከመካከለኛው ምስራቅ ቻይና ህንድ ከአውሮፓና ከሰሜን አሜሪካ ጋር እየተነጋገርን ነው እያገኘን ያለነው ምላሽም መልካም ነው ማለታቸውም ተዘግቧል ኢትዮጵያ አቪዬሽን ዘርፉን በበረራ ወቅት የሚለቀውን የበካይ ጋዝ መጠን ወደ ዜሮ ለማውረድ የሚያስችላትን ስራ መጀመሯ ተነገረ። የዚሁ ጉዞ መነሻ ነው የተባለውን ዘላቂ አቪዬሽን ዘርፍ የአዋጭነት ጥናት ሰነድን ተረክባለች። ጥናቱ በዓለም አቀፉ የሲቪል አቪዬሽን ድርጅት የአውሮፓ ህብረትና የፈረንሳይ መንግስት የገንዘብ ድጋፍ በትብብር የተሰራ ነው ተብሏል። እንደ ጉሎፍሬ፣ ጎመን ዘርና ሰናፍጭ ያሉ የግብርና ምርቶች የእንስሳ አሞራ ከየቤቱ የሚወጣ ደረቅ ቆሻሻ ሁሉ በሚፈለገው ልክ ተብላልቶ አካባቢን ከመበከል ነፃ የሆነ የአውሮፕላን ነዳጅ ለማምረት ያስችላልም ተብሏል። የዛፍ ርጋፊ የምግብ ዘይት ተረፈ ምርት የሸንኮራ አገዳ ምርቱን ለመስራት አማራጭ እንደሚሆኑ በጥናት መለየቱ ተነግሯል። ይህንን ምርት ልክ እንደ ኢታኖል ከመደበኛው የአውሮፕላን ነዳጅ ጋር በመቀላቀል የበካይ ጋዝ ልቀት መጠንን መቀነስ ይቻላልም ተብሏል። በ41ኛው የዓለም አቀፉ የሲቪል አቪዬሽን ጉባኤ በተወሰነው መሰረት ይህንን መንገድ በተመለከተ በዓለም ዙሪያ የአቪዬሽን ዘርፍ የሚለቀውን የበካይ ካርበን መጠን በጎርጎሮሳውያኑ 2050 ወደ ዜሮ ለማስጠጋት ከስምምነት ተደርሷል። በተጨማሪም ኢትዮጵያ ስራውን በመጀመር ከአፍሪካ ቀዳሚ ሀገር ያደርጋታል። ቨርጅን አትላንቲክ አየር መንገድ በዚህ ረገድ የመጀመሪያውን በረራ ማድረጉም ተነግሯል። በአዲስ አበባ ከኢትዮጵያ አየር መንገድ ጀምሮ የተላላፊ በሽታ ልየታ ተጀመረ። በጂንካ ከተማ የተከሰተውን የማርበርግ ቫይረስን ተከትሎ በአዲስ አበባ ከተማ የቅድመ መከላከል ስራ መጀመሩን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታውቋል። ከአዲስ አበባ ጤና ቢሮ ጋር በመተባበር የሕብረተሰብ ጤና አደጋ ቁጥጥር ማዕከልና የብሔራዊ ሕብረተሰብ ጤና አደጋ ማስተባበሪያ ማዕከል በጋራ ይህንን የተላላፊ በሽታ ልየታ መጀመራቸውም ተገልጿል። በመዲናዋ በሚገኙ በሁሉም የጤና ተቋማት የቅኝት ልየታ ስራዎች መጀመራቸው የተጠቆመ ሲሆን ምልክቶቹ ከተለመዱ የጤና እክሎች ጋር ተቀራራቢ በመሆናቸው ማህበረሰቡ አጠራጣሪ ነገር ሲመለከት በአቅራቢያው ወዳለ የጤና ተቋም ሊያመራ እንደሚገባም ኢንስቲትዩቱ አሳስቧል። በአየር ማረፊያዎች በድንበር ቦታዎችና በሌሎች የመግቢያና መውጫ ቦታዎች ላይም ምርመራ እየተከናወነ እንደሚገኝ ተጠቁሟል። ማህበረሰቡ ከጤና ሚኒስቴር የሚሰጡ የጥንቃቄ መልእክቶችን በመተግበርና ጥቆማዎችን በ8335 እንዲሁም በ952 ነፃ የስልክ መስመሮች ጥቆማ በመስጠት ኃላፊነቱን እንዲወጣም ጥሪ ቀርቧል። ከ100 ቢሊዮን ብር በላይ ከመንግስት ሰውረዋል የተባሉ የስፖርት አወራራጅ ድርጅት ባለቤቶች ተያዙ። ጸጋነሽ ተሰማ ዝርዝሩን ታቀርበዋለች። ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎቻቸው በቁጥጥር ስር መዋላቸውን የብሔራዊ መረጃና ደህንነት አገልግሎት ገልጿል። ይህን ተከትሎም ለመንግስት ገቢ መሆን የነበረበትን ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ 24 የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎቻቸውን በቁጥጥር ስር አውሏል። ፈቃድ ወስደው ነገር ግን ከሚመለከተው የመንግስት አካል ጋር በውላቸው መሰረት የማይሰሩ በህገወጥ ድርጊት ተሰማርተው በመገኘታቸው ፈቃዳቸው የተሰረዘባቸው እንዲሁም ምንም አይነት ፍቃድ ሳይኖራቸው በዘርፉ ተሰማርተው የነበሩ አካላት በህገወጥ ድርጊት ተሰማርተው መገኘታቸውም ተገልጿል። በተለይ በህጋዊነት ሽፋን ፍቃድ ያወጡት ድርጅቶች ላይ ክትትል ለማድረግ ሙከራ በተደረገበት ወቅት ሁሉም ፍቃድ ሲያወጡ ይዘውት ከነበረው ቢሮ መልቀቃቸውና አድራሻቸውን መሰወራቸው ተረጋግጧል። ድርጅቶቹ የሚሰበስቡትን የገንዘብ መጠን ያማከለ ግብር ለመንግስት አለመክፈላቸውም ተደርሶበታል። የቤቲንግ የስፖርት አወራራጅ ድርጅቶች ፊንቴክ ወይም አግሪጌት ተብለው ከሚጠሩ የፋይናንስ ስራ
ስርዓቶችን ከሚያሳልጥሏቸው የሀገር ውስጥ የክፍያ ስርዓት አቅራቢ ተቋማት ጋር በመመሳጠር በአጠቃላይ ሲያንቀሳቅሱት ከነበረው የገንዘብ መጠን መንግስት በተለያዩ የገቢ አማራጮች ማግኘት የነበረበትን 100 ቢሊዮን ብር በላይ ሰውረዋል። እነዚሁ የስፖርት አወራራጅ ድርጅቶች የሚያንቀሳቅሱትን የገንዘብ መጠን ከሚመለከታቸው የመንግስት አስፈጻሚ ተቋማት በመደበቅ ወይም አሳንሶ በማቅረብ በግብር ስወራ እንዲሁም ከፍተኛ የሀገር ሀብትን ወደ ውጪ በማሸሽ ወንጀል ላይ ተሳትፎ እንዳላቸው አገልግሎቱ ያወጣው መግለጫ አመላክቷል። 12ኛው ኢትዮጵያ ጥራት ሽልማት መርሃ ግብር ህዳር 20 ቀን 2018 ዓ.ም እንደሚካሄድ ተገለጸ። የኢትዮጵያ ጥራት ሽልማት ድርጅት ዋና ስራ አስፈጻሚ አቶ ቴዎድሮስ መብራት እንደገለጹት የሽልማት ስነ ስርዓቱ በታላቁ ቤተ መንግስት ይካሄዳል። ለጥራት ልዩ ትኩረት የሚሰጥ የሽልማት መርሃ ግብር በመዘርጋት በኢትዮጵያ የሚሰሩ አምራችና አገልግሎት ሰጪ ድርጅቶች በዓለም አቀፍ የተወዳዳሪነት ብቃት ማሳደግ ላይ እየሰራ እንደሚገኝ ተናግረዋል። መርሃ ግብሩ ኢትዮጵያ ያላትን እምቅ የተፈጥሮና ሰው ሰራሽ ሀብቶችን በአግባቡ ጥቅም ላይ በማዋል ምርትና ምርታማነትን ለማስፋት ጉልህ አስተዋጽኦ ይኖረዋል። በዘንድሮ የጥራት ሽልማት ውድድር 63 ድርጅቶች ለፍጻሜ መድረሳቸው ታውቋል። የሽልማት መርሃ ግብሩ የፌዴሪ ፕሬዝዳንትና የኢትዮጵያ ጥራት ሽልማት ድርጅት የበላይ ጠባቂ ፕሬዝዳንት ታዬ አጽቀሥላሴ፣ ከፍተኛ የመንግስት የስራ ኃላፊዎች፣ የኩባንያ ባለሀብቶችና ስራ አስፈጻሚዎች፣ ጥሪ የተደረገላቸው እንግዶች በሚገኙበት እንደሚካሄድ ተገልጿል። የመንግስት ሰራተኞች በቀጣይ 2019 ዓመተ ምህረት የጤና መድን አገልግሎት ተጠቃሚ ይሆናሉ ተብሎ እንደሚጠበቅ የኢትዮጵያ ጤና መድን አገልግሎት አስታወቀ። ለዝርዝሩ አማሩ ገብሩ። የኢትዮጵያ ጤና መድን አገልግሎት ዋና ዳይሬክተር አቶ ተስፋዬ ወርቁ እንደገለጹት መደበኛ በሆኑ የሥራ መስኮች የተሰማሩ ዜጎች የጤና መድን አገልግሎት እንዲያገኙ ታስቦ የተዘጋጀው የማህበራዊ ጤና መድን አገልግሎት በአዋጅና ደንብ ከጸደቀ 14 ዓመታትን አስቆጥረዋል ብለዋል። አዋጁ ሰራተኛው ከደሞዙ 3 በመቶ እንዲቆረጥና የፌዴራልና የክልል መንግስታትም ለቀጠሩት ሰራተኛ 3 በመቶውን እንዲሸፍኑ ይደነግጋል። ሆኖም ግን ባለፉት ዓመታት በመንግስት በኩል በቂ ገንዘብ ባለመኖሩና በኑሮ ውድነቱ አማካኝነት ሳይተገበር ቢቆይም በዘንድሮ ዓመት ግን የተሻለ ተስፋ ታይቷል ብለዋል። በዘንድሮ ዓመትም በጤናው ዘርፍ የተሰማሩ ከ500 ሺህ በላይ ሰራተኞች ለአገልግሎቱ መመዝገባቸውን የጠቀሱት ዳይሬክተሩ ከገንዘብ ሚኒስቴርም 4.5 ሚሊዮን ብር መጽደቁን ተናግረዋል። በሚቀጥለው ዓመትም ሁሉም የመንግስት ሰራተኛ ተጠቃሚ እንዲሆን የፌዴራልም ሆነ የክልል መንግስታት በጀት ይይዛሉ ተብሎ ይጠበቃል ሲል የኢትዮጵያ ፕሬስ ድርጅት ዘገባ ያመለክታል። ለዜጎች ማህበራዊ ጥበቃን ተደራሽ ለማድረግ የሚደረገውን ጥረት የዓለም የምግብ ፕሮግራም እንደሚደግፍ ተገለጸ። ይህ የተገለጸው በሴቶችና ማህበራዊ ጉዳይ ሚኒስቴር የማህበራዊ ዘርፍ ሚኒስትር ዴኤታ ሁሪያ አሊ በኢትዮጵያ የዓለም የምግብ ፕሮግራም ምክትል ዳይሬክተር ከሆኑት ዶክተር ሙንቲ ታሃምባዩ ጋር በተወያዩበት ወቅት ነው። የዓለም የምግብ ፕሮግራም ምክትል ዳይሬክተር ዶክተር ሙንቲ ታሃምባዩ እንዳሉት ሚኒስቴሩ ለዜጎች የማህበራዊ ጥበቃን ተደራሽ ለማድረግ የሚያደርገውን ጥረት እንደሚያደንቁና ድጋፋቸውን እንደሚያደርጉ ቃል የገቡ ሲሆን በተጨማሪም በሌሎች የትብብርና የቅንጅት ስራዎች በጋራ ለመስራት ያላቸውን ተነሳሽነት መግለጻቸው ተጠቁሟል። በኢትዮጵያ የመገናኛ ብዙሃን ፈንድ ሊቋቋም ነው። ይህም የመገናኛ ብዙሃን ፈንድ ለግልና ለሕዝብ የሚዲያ ተቋማት የገንዘብ ድጋፍ የሚያደርግ ስለመሆኑ የኢትዮጵያ መገናኛ ብዙሃን ምክር ቤት አስታውቋል። በገንዘብ ችግር ምክንያት ለመዘጋት የተቃረቡ መደበኛ መገናኛ ብዙሃንን ለመታደግና የነፃ ሚዲያ ድምፅ እንዳይቋረጥ የሚያግዝ ስለመሆኑ ተነግሯል። መንግስት፣ ዓለም አቀፍ ለጋሾችና የግሉ ዘርፍ የፈንዱ ገቢ ማግኛ አማራጮች መሆናቸውም ተጠቁሟል። ሚዲያዎች ታማኝና ገለልተኛ መረጃ ለህዝብ የማድረስ ተግባር እንዲያጠናክሩ የገንዘብ ድጋፍ በማድረግ ህትመት ያቋረጡ ጋዜጦች ወደ ህትመት እንዲመለሱ እንዲሁም ከሳተላይት ላይ የወረዱ የቴሌቪዥን ጣቢያዎች ወደ አየር እንዲመለሱ ሚና እንደሚኖረው ተአምኖበታል። በሆንግ ኮንግ የእሳት አደጋ ሟቾች ቁጥር 128 ደርሷል። የሰባት አፓርትመንት ህንፃዎች በወደሙበት የእሳት አደጋ የሟችና ተጎጂዎች ቁጥር በየሰዓቱ እያሻቀበ ይገኛል። ቢቢሲና ሲጂቲኤን እንደዘገቡት በአደጋው ህይወታቸው ያለፈና የቆሰሉ ሰዎች ቁጥር ይፋ አድርገዋል። በዚህም 128 ሰዎች ህይወት ማለፉን 11 የእሳት አደጋ ሰራተኞችን ጨምሮ ከ76 ያላነሱ ሰዎች ደግሞ መቁሰላቸውን አመላክቷል። ፖሊስ የጠፉ ሰዎችን የማፈላለጉን ስራ መቀጠሉንም ዘገባው አክሏል። አደጋው እጅግ የከፋና ላለፉት 6 አስርት ዓመታት ታይቶ የማይታወቅ ነው ተብሏል። የሆንግ ኮንግ የእሳት አደጋ ባለሙያዎች እሳቱን የተቆጣጠሩት ሲሆን እስካሁን ድረስ የተዘገበው የሟቾች ቁጥር ሊያሻቅብ እንደሚችልም ተጠቁሟል። ቻይና በኤሌክትሪክ መኪኖች ላይ ያወጣችው ጥብቅ ፖሊሲ እንደ ኢትዮጵያ ባሉ ሀገራት ያለውን አቅርቦት ሊጎዳ ይችላል ተባለ። ጸጋነሽ ተሰማ ዝርዝር አላት።
በቻይና በ0 ኪሎ ሜትር ያገለገሉ ተሽከርካሪ ምርቶች ላይ ከፍተኛ ጥገኛ የሆኑ አገራት በቤጂንግ አዲስ የቁጥጥር ስርዓት ውስጥ ገበያቸው የዋጋ መጨመር ሊገጥመው ይችላል ተብሏል። አዲሱ አሰራር በገበያው የብቃት ማረጋገጫ መለዋወጫና ዋስትና ያላቸው ምርቶች እንዲቀርቡ ቢያስችልም ከአጠቃላይ አቅርቦቱ 27 በመቶ በቻይና ምርቶች የተሞላው የኢትዮጵያ ገበያ አሉታዊ ተጽዕኖ እንዲበረታበት ያደርገዋል። በኢትዮጵያ ከአምራቾች በቀጥታ ተሽከርካሪዎችን የሚያስመጡ ተቋማት ቁጥር ውስን በመሆኑ በወኪልነት ከሚሰሩ ይልቅ ከነጋዴዎች ተረክበው ለገበያ የሚያቀርቡ በርካታ አስመጪዎች አሉ። ስለዚህም አዲሱ ሕግ ጥብቅ ቁጥጥር ስለሚያደርግና መስፈርቶችን ስለሚያስቀምጥ እነዚህ አስመጪዎች ላይ ተጽዕኖ ያሳድርባቸዋል። ይህ ማለት በኢትዮጵያ የኤሌክትሪክ ተሽከርካሪዎች አቅርቦት ሊቀንስና ዋጋዎችን ከፍ ሊያደርግ ይችላል። አዲሱ ደንብ የቻይና ኩባንያዎችን ብራንድ ለመጠበቅና የገዢዎችን ዋስትና ለማረጋገጥ ወደ ውጭ የሚላኩ ተሽከርካሪዎች የአገልግሎት መስጫ ቦታዎችንና ሌሎች ዝርዝሮችን የሚገልጽ የዋስትና ማረጋገጫ ደብዳቤ እንዲያቀርብ ያስገድዳል። በኩዌት ለ10 ዓመታት ያህል ወደ ስራ ሳይሄድ ደሞዝ ሲቀበል የነበረ ግለሰብ በእስራት ተቀጣ። የኩዌት ፍርድ ቤት ግለሰቡ ከስራ መቅረቱን እያወቀ ለ10 ዓመታት ያህል ህገወጥ በሆነ መንገድ ደሞዝ ሲቀበል በመገኘቱ 5 ዓመት እስር ፈርዶበታል። ፍርድ ቤቱ ተከሳሹ ህገወጥ በሆነ መንገድ የተቀበለውን 104,000 የኩዌት ዲናር እንዲመልስና በተጨማሪም ከዚህ መጠን በእጥፍ የሚበልጥ የገንዘብ ቅጣት እንዲከፍል አዟል። እንዲሁም ፍርድ ቤቱ ከስራው እንዲባረር ወስኗል። ፍርድ ቤቱ ከዚህ ቀደም የቀረቡለትን ማስረጃዎች በመመርመር ለረጅም ጊዜ ከስራ በመቅረትና የመንግስትን ገንዘብ ህገወጥ በሆነ መንገድ መቀበል የሚሉ ክሶቹን አጽንቶ ውሳኔውን እንዳሳለፈ አልቃባስ የተሰኘው የአረብኛ ዕለታዊ ጋዜጣ ዘግቧል። ከጥንት የሰዓት ዳር መሰባሰብ እስከ ዘመናዊ የራት ግብዣ ድረስ የሰው ልጅ አብሮ የመመገብ ባህል ከልምድም በላይ ነው። እንደ ሳይንቲስቶች ገለጻ አብሮ መመገብ የአንጎልን ጥሩ ስሜት እንዲሰማን የሚያደርገንን ኢንዶርፊንን የሚያነቃቃና የማህበረሰብ ትስስርን የሚያጠናክር ማህበራዊ መሳሪያ ነው ይሉናል። ሊዲያ ዝናቡ ተጨማሪ አላት። ማዕድን አብሮ የመመገብ ባህል ጥንታዊ መሰረት ያለው ተግባር መሆኑን በቅርብ ጊዜ የወጡ ምርምሮች አመላክተዋል። ይህም የቀድሞ አያቶቻችን በእሳት ዳር ቁጭ ብለው ሲመገቡ የጀመሩት ልምድ መሆኑን ያስረዳሉ። ተመራማሪዎችም አብሮ መመገብ የአእምሯችንን የኢንዶርፊን ስርዓት በማነቃቃት መልካም የሆነ ማህበራዊ ግንኙነትን ለመፍጠር ወሳኝ መሆኑን ገልጸዋል። ይህ የሚወራረስ ባህል ወደ መሬት የወረዱ የሚዳሰሱ ጥቅሞች አሉት። ይህም ደግሞ በሰዎች ዘንድ ያለንን መተማመን የላቀ ያደርገዋል። እንዲሁም የማይጎረብጥ አመቺ የሆነን ግንኙነት እንዲኖረን በማድረግ ንግግራችንም የተቀላጠፈ እንዲሆን ይረዳናል። ይሁን እንጂ ይህ ልምምድ አብሮ ይዞት የሚመጣው ውስብስብ ጉዳዮች ያሉት ሲሆን አንዳንዴም በቤተሰብ መሀል የኃይልና የቁጥጥር ማንጸባረቂያ ሲሆን አብሮ መመገብን ሰዎች ሲፈሩት ይስተዋላል። በአንጻሩ አብዛኛው በዚህ ዙሪያ ያሉ ማስረጃዎች አብሮ መመገብ በሰዎች ማህበራዊ ህይወት ላይ እንደ የጀርባ አጥንት አስፈላጊ መሆኑን ይጠቁማሉ። በዋናነትም ከአእምሮ ጤናና ጠንካራ ከሆነ የማህበራዊ ቁርኝት ጋር የሚገናኝም ነው ተብሏል። ዘገባው የቢቢሲ ነው። የትራምፕ አስተዳደር ከ19 ሀገራት ወደ አሜሪካ ለተሰደዱ ግለሰቦች የሚሰጠውን የመኖሪያ ፍቃድ ወይም ግሪን ካርድ በድጋሚ ሊመረምር መሆኑን አስታወቀ። ሄሮዳዊት ንጉሴ ተጨማሪ አላት። አንድ የአፍጋኒስታን ዜጋ በዋሽንግተን ዲሲ 2 የብሔራዊ ጥበቃ ወታደሮች ላይ ከተኮሰባቸውና ጉዳት እንዳደረሰባቸው ከተሰማ በኋላ ፕሬዚዳንት ትራምፕ በ19 ሀገራት ላይ የግሪን ካርድ ምርመራ እንዲደረግ ትዕዛዝ ማስተላለፋቸውን የዩናይትድ ስቴትስ የዜግነትና የኢሚግሬሽን አገልግሎት ኃላፊ ለቢቢሲ ጋዜጠኞች አሳውቀዋል። ምርመራ ከታዘዘባቸው የሀገራት ዜጎች መካከል ከአፍሪካ፣ ቻድ፣ ሪፐብሊክ ኦፍ ኮንጎና ሶማሊያ ይገኙበታል። ፕሬዚዳንቱ ተኩሱ ትልቅ የብሔራዊ ደህንነት ስጋት መሆኑን ያሰመሩበት ሲሆን ይህ ጥቃት በሀገራችን የተረጋገጠውን ትልቁን የብሔራዊ ደህንነት ስጋት አጉልቶ ያሳያልም ብለዋል። አክለውም የጆ ባይደን አስተዳደር ከተለያዩ የዓለም ሀገራት የተውጣጡ ማንነታቸው ያልተረጋገጠ 20 ሚሊዮን የሚሆኑ ዜጎችን ወደ ሀገራችን አስገብተዋል ብለው የተቹ ሲሆን ከአፍጋኒስታን የሚመጡ የቪዛ ጥያቄዎችም ጉዳዩ ተጣርቶ እልባት እስኪሰጥ ድረስ እንደማይስተናገዱ የሀገሪቱ የዜግነትና ኢሚግሬሽን አገልግሎት አስታውቋል። ከተተኮሰባቸው 2 ወታደሮች መካከልም የአንዷ ሕይወት ማለፉ ተሰምቷል። ዘገባው የቢቢሲ ነው። አዲስ ቴክኖሎጂን በመጠቀም ከመሬት በታች እንግዳ ነገር በመገኘቱ አርኪኦሎጂስቶች ኦርክኒ ውስጥ ወደሚገኝ ታዋቂ ጥንታዊ ቦታ በማምራት ምርምር አድርገው ያገኙት እንግዳ ነገር ከዚህ በፊት ታይቶ የማይታወቅ መሆኑን ገልጸዋል። ሊዲያ ዝናቡ ዝርዝር አላት።
አዲስ የ3D ራዳር ቴክኖሎጂን በመጠቀም ልዩ የተባለውን ግኝት ተመራማሪዎች ካገኙ በኋላ አርኪኦሎጂስቶች በስኮትላንድ ኦርክኒ ውስጥ በወቅቱ የነበረውን የሰዎች አሰፋፈር የሚያንጸባርቁ የህንጻ ስብስቦችን ያካተቱ 40 የህንጻ መሰረቶችን ሊያገኙ ችለዋል። ከዚህም ባሻገር ጂፒአር የተሰኘ መሳሪያን በመጠቀም ተጨማሪ ምርመራን በማድረግ ለመጀመሪያ ጊዜ የ3D ምስሎችን ማግኘት ተችሏል። ያገኙት ምስልም በአካባቢው ከነበሩት የተለመዱ አራት ማዕዘን ቅርጽ ያላቸው የስነ ህንጻ መሰረቶች ጋር ፍጹም የማይመሳሰል ነው። በመሆኑም የግኝቱ ትክክለኛ ባህሪ ሳይገለጽ ቢቆይም አርኪኦሎጂስቶች ምናልባትም ኒዮሊቲክ ላይሆን እንደሚችል ይልቁንም ከዛ ቀደም ያለውን ጊዜ የሚወክል ግኝት እንደሆነ ሳይንሳዊ ግምታቸውን አስቀምጠዋል። ይህ ግኝት የተገኘው እምብዛም የስነ ቁፋሮ ግኝቶች ይገኙበታል ተብሎ የማይታሰብበት ቦታ ላይ በመሆኑ ጥልቅ ምርምር ስላልተደረገበት እንደ ኤሮፓውያን አቆጣጠር በሐምሌ ወር 2026 ዓ.ም ጥልቅና ሰፋ ያለ ምርምር በማካሄድ ስለ ቦታው ያለውን ታሪክ በድጋሚ ለመጻፍ ቀጠሮ ተይዟል። ዘገባው የቢቢሲ ነው። በአሜሪካ ብቻ 35 ሚሊዮን ሜትሪክ ቶን ምግብ በየዓመቱ ይባክናል። ታዲያ የዘርፉ ባለሙያዎች የዋጋ ንረትና የምግብ ዋጋ ሲጨምር የቆሻሻው መጠን አይቀንስም፣ የብክነት ዋጋም አብሮ ይጨምራል እንጂ ይሉናል። ሄሮዳዊት ንጉሴ ዝርዝር አላት። ፍሪጅ ውስጥ ገብተው የአገልግሎት ጊዜያቸው የሚያልፍባቸው አትክልትና ፍራፍሬዎች ወይም በሬስቶራንቶች ውስጥ ከተጠቃሚዎች ተርፈው የሚጣሉ የምግብ ቆሻሾች እጅግ እየበዙ መጥተዋል። ታዲያ እነዚህ ቆሻሻዎች በምድራችን ላይ አሉታዊ ተጽዕኖ እንደሚያደርሱ በአሜሪካ የምግብ ብክነት ድርጅት በሪፊድ የተጠናው ጥናት አመላክቷል። ለምሳሌ 35 ሚሊዮን ቶን የምግብ ቆሻሻ ማለት 154 ሚሊዮን ሜትሪክ ቶን ካርቦን ከሚለቀው የሙቀት አማቂ ጋዝ ጋር ይስተካከላል። ይህም ደግሞ ለአንድ ዓመት ያክል ከሚነዱ 36 ሚሊዮን መኪኖች ጋር ተመሳሳይ ነው። ታዲያ በምግብ ብክነት አማካኝነት በሚፈጠር የቆሻሻ ክምችት ምክንያት የአየር ሙቀት መጨመርን ያሳያል። ይህንን ብክለት ለመቀነስ ከሲኤንኤን ጋር ቆይታ ያደረጉ የምግብ ዘርፍ ባለሙያዎች የምግብ አስቤዛዎችን በምንገዛበት ወቅት ተመሳሳይ ግብዓቶችን ደጋግመን እንዳንገዛ ምን እንደሚያስፈልግ አይተን እንድንገዛ፣ እንደ ቲማቲምና ሙዝ ያሉ ቶሎ የሚበላሹ ምግቦችን ከሌሎች አትክልትና ፍራፍሬዎች ጋር አራርቀን እንድናስቀምጥ፣ እንዲሁም ቀድሞ ወደ ፍሪጅ የከተትናቸውን የምግብ ግብዓቶች አስቀድመን እንድናወጣና በምግብ ብክነት አማካኝነት የሚከሰተውን የአየር ንብረት ቀውስ እንድንቀንስ ያሳስባሉ። በጀርመን ፑሙኬል የተሰኘ ፈረስ የዓለማችን አጭሩ ፈረስ ተብሎ በጊነስ የዓለም ክብረ ወሰን መዝገብ ላይ መስፈሩ ተነገረ። የፈረሱ ቁመት 21.1 ኢንች ወይም 53.6 ሴንቲሜትር ብቻ ሲሆን ይህም ከቀድሞ የክብረ ወሰኑ ባለቤት በ1 ኢንች ተኩል ያህል እንደሚያጥር ተዘግቧል። ፑሙኬል የሰለጠነ ፈረስ ሲሆን ሰዎች አካላዊና አእምሯዊ ደህንነታቸውን እንዲያሻሽሉ የሚረዳ ክህሎት እንዳለውም ተጠቁሟል። የፈረሱ ባለቤት እንደሚሉት ፈረሱን ለማሳደግ ሲረከቡት የ5 ወር ዕድሜ ላይ እንደነበረ ገልጸው በወቅቱም ቁመቱ 18 ኢንች እንደነበረ ተናግረዋል። በመጨረሻም የቢዝነስ ዘገባዎችን ወደ እናንተ አደርሳለሁ። ኢትዮ ቴሌኮም በአዲስ አበባ ከተማ ሰሚት ፍየል ቤት አካባቢ 3ኛውን የኤሌክትሪክ ባትሪ መሙያ ጣቢያን አስመረቀ። ጣቢያው በአንድ ጊዜ 16 መኪኖችን መሙላት እንደሚያስችል የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ገልጸዋል። ለእነዚህና ሌሎች የቢዝነስ ዘገባዎች ማለት ደመላሽ። ይህ የኤሌክትሪክ መሙያ ጣቢያ በአንድ ጊዜ 16 መኪኖችን መሙላት እንደሚያስችል የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ገልጸዋል። 3ኛው ስቴሽናችን 16 ዲስፔንሰሮች ያሉት ነው። እዚህ በፊት ለፊታችሁ የምታዩት ማለት ነው። እንግዲህ በተመሳሳይ ሰዓት 16 መኪኖች ቻርጅ ማድረግ የሚችሉበትን አቅም የገነባንበት ነው። ቀደም ያልኩት ሁሉ የጠቀስኳቸው ፊቸሮች ያሉት ነው ማለት ነው። ስለዚህ እስካሁን ባየነው ሁኔታ በጣም ሬር ኬዝ ካልሆነ በስተቀረ 24 ሰዓት በቀን 7 ቀን በሳምንት እንደዚሁም 365 ቀን የሚሰራ መሆኑን ኢንፍራስትራክቸሩ ያረጋገጥንበት ነው። ለዛ ነው ሪሊያብል የምንለው ማለት ነው። ኩባንያው ቀደም ሲል ከቦሌ መገናኛ እንዲሁም ከመገናኛ ወደ ቦሌ በሚወስዱት 2 አቅጣጫ አውራ ጎዳናዎች ላይ የገነባቸው 2 ጣቢያዎች አገልግሎት ቢሰጡም ተገልጋዮች በሰፈራቸው የመብራት መቆራረጥ በሚያጋጥማቸው ወቅት ይቸገሩ እንደነበር ገልጸውልናል። ከቤታችን በአጋጣሚ መብራት ከጠፋ እንቸገራለን። ስለዚህ ወደ ቦሌ ነው የምንሄደው። ስለዚህ እነዚህ ችግሮች ናቸው። አሁን ግን ሰፈራችን በመምጣቱ እዚሁ ተጠቅመን ምናልባትም እዚህ ሰክተን ቤታችን ቡና እየጠጣን ሰፈሩ ላይ ሻይ ቡና አለ ስለምንጠቀም ከዛ ችግር ተፋተናል ማለት ነው። ይህንን ችግር ለመፍታት በአካባቢው ላይ ጥናት በማድረግ የመሙያ ጣቢያው እንደተገነባ የኢትዮ ቴሌኮም ኦፕሬሽን ዳይሬክተር አቶ ፍቅሩ ሞጆ ገልጸውልናል። እዚህ አካባቢ ከፍተኛ የሆነ ነዋሪ አለ። እንደገና ደግሞ የቢዝነስ ኤሪያ እየሆነ ነው። ይሄ በጣም የአዲስ ሴንተር እየሆነ ነው። ትልቅ የስበት ኃይል አለ እና ብዙ ኢቪዎች ደግሞ በዚህ አካባቢ ከዚህ ወደ ሲኤምሲን አያትን ይዞ ሰሚትን ይዞ እንደዚህም ደግሞ ወደዚህ ወደ ኮተቤ
ያሉ በጣም ብዙ ቦታዎችን የአዲስ አበባን ክፍሎች እስከ ጣፎ ድረስ ኢስት አዲስ አበባ እንዳለ ከቨር ያደርጋል። እነዛኛዎቹ ቦታዎች ላይ ሰልፎች አሉ፣ በጣም ረጃጅም ሰልፎች አሉ እና ያንን ሰልፍ እዚህ ጋር ማስቀረት ይቻላል ማለት ነው። በዚህም የሰዎችን እንግልት እናስቀራለን። በተጨማሪም የ5G ኔትወርክ አስተዋጽኦ እንዲሁም ከደህንነት አንጻር ምን እንደተካተተ የኢትዮ ቴሌኮም ኤሌክትሮ ሜካኒካል ስፔሻሊስት የሆኑት ሀብታሙ ሞሴና አቶ ፍቅሩ ሞጆ አብራርተውልናል። ቴሌ እንግዲህ እንደምታውቂው 5G እዚህ ላውንች አድርጓል። በዛም ምክንያት ይሄ ፍጥነቱ ከ5G ሰፖርት ስለሚያደርግ መኪኖቹም 5G ሰፖርት ስለሚያደርጉ ሰዎቹም እንደዚሁ ስልካቸውን ስለሚያውቁት በቀላሉ ቻርጅ ሊያደርጉ ይችላሉ። ቀደምም እንዳያችሁት ማለት ነው። ይህ ሱፐር ፋስት እንበለው እንጂ ፋስት ብቻ አይደለም የሚሆነው። ከስሎ ጀምሮ እያደገ ይመጣና መጨረሻ ላይ አብዛኛው ጊዜ ከ80% በላይ 85 ምናምን ሲሆን አንዳንዶች 90% ሲሆን እንደገና ባትሪያቸውን ትሪት እያደረገ ቀስ እያደረገ እየቀነሰ ይመጣል። የቀነሰ ኮስትሽም ሰዓቱም አብሮ እየቀነሰልሽ ይመጣል ማለት ነው እንጂ ቀጥታ ያንቺ መኪና ለምሳሌ 100 ኪሎዋት ከሆነ ዳይሬክት እንደሰካሽ 100 ኪሎዋት ወሰደ ማለት አይደለም። ቀስ እያለ ስሎሊ ነው የሚያደርገው መጀመሪያ፣ ምክንያቱም ባትሪውን ሹት አድርጎ ሙቀት እንዳይጨምር ማለት ነው። መጨረሻ ላይ ደግሞ እየሞላ ሲሄድ እየቀነሰ ያለ። ይሄ ኮምፒውተር ምንድነው የሚያደርገው? እየመረጠ ነው ቻርጅ የሚያደርገው። የባትሪውን ስታተስ እያየ በተለያዩ ቻርጀሮች ለአንድ መኪና የተለያየ ቻርጀር ነው የሚጠቀመውና ኢት ኢዝ በጣም ሴፍ የሆነ ሰዎች በአስተማማኝ ሁኔታ መጥተው ለንብረታቸው እኛ ተጠንቀቀንላቸው ቻርጅ አድርገው መሄድ የሚችሉበት ሰላማዊ ቻርጀር ነው። እነዚህ ጣቢያዎች አገልግሎት መስጠት ከጀመሩበት ጊዜ አንስቶ ከ165,000 በላይ ለሚሆኑ የኤሌክትሪክ ተሽከርካሪዎች አገልግሎት መስጠት እንደተቻለ ተገልጿል። ኢትዮጵያ በ2017 በጀት ዓመት $4 ቢሊዮን የውጭ ቀጥተኛ ኢንቨስትመንት መሳብ መቻሏ ተገለጸ። በበጀት ዓመቱ ለውጭ ባለሀብቶች የተሰጠው የኢንቨስትመንት ፍቃድ በ61 በመቶ ማሳደግ እንደተቻለ የኢትዮጵያ ኢንቨስትመንት ምክትል ኮሚሽነር ዳጋቶ ቁምቤ አስታውቀዋል። እንደ ምክትል ኮሚሽነሩ ገለጻ በ2016 በጀት ዓመት 326 ባለሀብቶች ወደ ኢትዮጵያ መጥተው ነበር ያሉ ሲሆን በ2017 ደግሞ ወደ 525 የሚጠጉ ባለሀብቶች በሀገሪቱ ኢንቨስት ለማድረግ ፍቃድ እንደወሰዱ አብራርተው ይህም ከፍተኛ ጭማሪ ያሳያል ብለዋል። መረጃዎቻችን እንደቀጠሉ ናቸው። በአዲስ አበባ ከተማ በተለያዩ የስራ ዘርፍ የተሰማሩ ከ1700 በላይ ለሆኑ ባለሀብቶች የኢንቨስትመንት ፍቃድ መሰጠቱን የአዲስ አበባ ከተማ ኢንቨስትመንት ኮሚሽን አስታወቀ። በበጀት ዓመቱ 4 ወራት ካፒታላቸው ከ2 ቢሊዮን ብር በላይ የሆኑ ከ1700 በላይ ባለሀብቶች ፍቃድ መውሰዳቸውን የአዲስ አበባ ኢንቨስትመንት ኮሚሽን የኮሚኒኬሽን ዳይሬክተር ወይዘሮ መሰረት ወልደ ማርያም ገልጸዋል። በተጨማሪም 112 ማስፋፊያ፣ 152 ማሻሻያ እንዲሁም 779 የእድሳት አገልግሎት መስጠቱን ተናግረዋል። እነዚህ አዲስ ፍቃድ የተሰጣቸው ባለሀብቶች በማኑፋክቸሪንግ፣ በጤና፣ በትምህርት፣ በፕላስቲክና የፕላስቲክ ውጤቶችን በማምረት የተሰማሩ እንደሆኑም አብራርተዋል። የዕለቱ የመጨረሻው የቢዝነስ መረጃችን አይቬሪ ኮስትን ይመለከታል። በዓለም ከፍተኛ የካካኦ አቅራቢ የሆነችው አይቬሪ ኮስት የተፈጥሮ ጋዝ ምርቷን በማስፋፋት በአፍሪካ ዋነኛ ዘይት አምራች ለመሆን እየሰራች እንደምትገኝ ተገለጸ። አይቬሪ ኮስት እንደ አውሮፓውያን አቆጣጠር በ2035 ድፍድፍና የተፈጥሮ ጋዝ ውጤቷን በማስፋት በአፍሪካ ዋነኛ ዘይት አምራች ለመሆን እንደምትጥር ተገልጿል። ይህም የኢነርጂ ሴክተር ተነሳሽነት በካካኦ ኤክስፖርት ላይ ከመተማመን ባለፈ የሀገሪቱን ኢኮኖሚ ለማስፋፋት እንደሚያስፈልግም ነው የተገለጸው። ይህን ተከትሎም ተንታኞች በሰጡት አስተያየት በነዳጅ ምርት ላይ የታቀደው ጭማሪ የኢኮኖሚ እድገትን ሊያሳድግ ይችላል፣ አዳዲስ የኢንዱስትሪ እድሎችንም ይፈጥራል ሲሉም ተደምጠዋል። በዚህም የዓለም ኢነርጂ ኩባንያዎች የአይቬሪ ኮስትን የኢነርጂ ፍላጎት በመደገፍ የኢንቨስትመንት ፖሊሲዎች ላይ ፍላጎት አሳይተዋል ሲል የዘገበው ቢዝነስ ኢንሳይደር ነው። ስትከታተሉ የቆያችሁት ከቻናል ዋን የሚተላለፍላችሁን የዜና ሰዓታችንን ነበረ። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። ሌሎች የቻናል ዋን ፕሮግራሞች ይቀጥላሉ። መልካም ጊዜን ተመኘን።